ከአንበሳ ገራጅ ጃክሮስ እስከ ጎሮ ያለውን የሁለተኛ ምዕራፍ የኮሪደር ልማት ስራ እንግዲህ ቅኝት ስናደርግ ነበረ። ይህ የኮሪደር ልማት ስራ ሰፋ ያለ ስፍራን የሸፈነ ከ18 ሄክታር በላይ ስፋት ያለው ወደ 4 ሜትር ገደማ የሚሆን ደግሞ እንደዚሁ ቁመት ያለውና ደረጃቸውን የጠበቁ የእግረኛ መንገዶች ያሉት የሳይክል የተሽከርካሪ እንደዚሁም ደግሞ አረንጓዴ ስፍራዎች የህዝብ መጸዳጃ ቦታዎችን ፕላዛዎችንና የህፃናት መጫወቻዎችን ጭምር እንግዲህ ደረጃቸውን ጠብቀው የተሰራለት ስፍራ ነው። ከዚህ ጋር ተያይዞ በተለይ ከዚህ ከአንበሳ ገራጅ ጀምሮ እስከ ጃክሮስ እስከ ጎሮ ባለው ስፍራ ላይ ከዚያ በፊት የነበረው ገጽታ ምን ይመስል ነበረ፣ ልማቶቹስ በምን መልክ የሚገለጹ ናቸው የሚለውንም እንደው ከዚሁ ጋር ተያይዘን ጠጋ ብለን በዚሁ አካባቢ ያሉ ሰዎችንም ስንጠይቅ ነበረ። እንግዲህ ከዚህ ከአንበሳ ገራጅ ጃክሮስ አድርጎ እስከ ጎሮ ያለው መንገድ ከዚህ በፊት በተለይ የተሽከርካሪው መንገድ ጠባብ የሆነ ደረጃውን የጠበቀ የእግረኛ መንገድ የሌለው እንደዚሁም የሳይክል ስፍራና የመዝናኛ ስፍራዎች የሌሉትና አብዛኛው በሚባል ደረጃ እንግዲህ ሰውና መኪና እየተጋፋ የሚሄድበት መንገዱ በጣም የተጨናነቀ የትራፊክ ፍሰቱንም እንደዚሁ የሚያባብስ ከመሆኑ ጋር ተያይዞ እንግዲህ አንዳንዴ ከመጨናነቁም ሰውና መኪና እየተጋፋ ከመሄድን ባሻገር ለአደጋ ተጋላጭነትም ሰፊ የነበረ ስፍራ እንደሆነ አንስተውልናል። ከዛም ባሻገር ከመዝናኛ አማራጮች ጋርም ተያይዞ እንግዲህ በዚህ አካባቢ ምንም አይነት የመዝናኛ አማራጭ የሌለበት ለነዋሪዎችም ምቹ ያልነበር እንደሆነ በማንሳት በተለይ በዚህ በሁለተኛው ምዕራፍ የተሰራው የኮሪደር ልማት ስራ እንግዲህ እነዚህን የመሰረተ ልማት ጥያቄዎች የመለሰ ለነዋሪዎች ምቹ እንደዚሁም ዘመኑን የሚዋጅ መሰረተ ልማትንም የለገሰ ስለመሆኑም ሲያነሱልን ነበረ። በተለይ ይህ ከአንበሳ ገራጅ ጃክሮስ አድርጎ እስከ ጎሮ ባለው መንገድ እንግዲህ ወደ 4 ሜትር ገደማ የሚሆን የሳይክል ማሽከርከሪያ ደረጃውን የጠበቀ የተሰራለት እንደዚሁም ደረጃውን የጠበቀ የእግረኞች መዝናኛ ስፍራዎችንም የያዘ ነው። እንደዚሁ ከዚህ ጋር ተያይዞ በተለይ ዛሬ ደግሞ በዓል ነው እንደሚታወቀው። በዚህ አካባቢ ያሉ ሰዎች ለመዝናናት ሲፈልጉ በጣም ረጅም ርቀት ተጉዘው የሚዝናኑበት የነበረውን ሁነት የቀየረም እንደሆነም አንስተውልናል። ከበዓላት ጋር ተያይዞ በተለይ በዓላት በመጡ ቁጥር ከምግብ ከመጠጡን ባሻገር ሰዎች ከቤተሰብ ከጓደኛ ከዘመድ ጋር ወጣ ብለው መዝናናት ይፈልጋሉ። ከዚህ ጋር ተያይዞ በዚህ አካባቢ የነበረው ሁነት ለመዝናናት ቀርቶ ለመንቀሳቀስ የማይጋብዝ የነበረና አሁን ላይ ግን በተሰራው መሰረተ ልማት እንግዲህ ሰዎች በነፃነት የሚንቀሳቀሱበት መንገዶች ለመንቀሳቀሻነት ብቻም ሳይሆን ተዝናኖትን የሚፈጥሩና ረጅም ርቀትን ሰዎች እየተንቀሳቀሱ ወክ እያደረጉም የሚሄዱበትን እድል የፈጠረ ስለመሆኑ አንስተውልናል። ከዛም ባሻገር ከዚህ ከአንበሳ ገራጅ ጃክሮስ አድርጎ እስከ ጎሮ ባለው መንገድ ላይ በተለይ መንገዱ የተሽከርካሪ መንገድ ጠባብ ከመሆኑ ባሻገር መንገድ ዳር ላይ ብዙ መኪኖች ፓርኪንግ ይቆሙም ስለነበረ እንግዲህ የትራፊክ ፍሰቱን ከሌላው ጊዜ በተለየ በጣም የተጨናነቀ ያደርገው እንደነበረም አንስተውልናል። አሁን ግን በዛ ያሉ ምናልባትም ከ3 የሚበልጡ የታክሲ ማቆሚያ ስፍራዎች የተገነባለት ከመሆኑ ጋርም ተያይዞ በዚህ አካባቢ ያለው የትራፊክ ፍሰት እንዲቀንስና ሰዎች በነፃነት መንገድ ላይ የሚያጠፏቸው ጊዜያቸው ተቆጥቦላቸው በነፃነት የሚንቀሳቀሱበትንም እድል የፈጠረ ስለመሆኑም አንስተውልናል። በአጠቃላይ ይህ የኮሪደር ልማት ስራ እንግዲህ በጣም በአጭር ጊዜ ተሰርቶ ወደ መጠናቀቁ የተቃረበ ነው። ከዚህ ጋር ተያይዞ ይህ ልማት እንግዲህ ሰዎች እስከ ምሽት ያለ ገደብ በነፃነት የሚዝናኑበትን እድል የቀረፈ እንደዚሁም ደግሞ በነፃ ያለምንም ወጪ ሰዎች ጥሩ ጊዜ እንዲያሳልፉ ያስቻለና የስራ ባህልን የቀየረና ፕሮጀክቶች በአጭር ጊዜ ተሰርተው መጠናቀቅ እንደሚችሉ ያሳየ ትልቅ ፕሮጀክትና ልማት እንደሆነም በዚህ አካባቢ ያነጋገርናቸው ሰዎች አጋርተውናል። በአጠቃላይ በዚህ አካባቢ ጥሩ እንቅስቃሴ ነው ያለው፣ ሰው እየተዝናና ነው ያለው ነገር ይህን ይመስላል። መልካም ሪፖርተራችን ራሄል አበበ እጅግ አድርገን እናመሰግናለን። መልካም ምሽት ተመኘው።